ጋይስ ቪዚት ቪዛ የተላከላችሁ ሰዎች እንኳን ደስ ያላችሁ። ደስ የሚል አማራጭ ተዘጋጅቶላችኋል። ከዱባይ ወደ ኢትዮጵያ ቪዚት ቪዛ የተላከላችሁ ቪዚት ቪዛችሁን ተቀብላችሁ ትኬት ቆርጣችሁ ከዚህ በፊት ኤርፖርት ገብታችሁ የተመለሳችሁ አሊያም ደግሞ ለመግባት በዝግጅት ላይ ያላችሁ ሰዎች ከመግባታችሁ በፊት እነዚህን ጥንቃቄዎች ካደረጋችሁ ፍጹም ጤናማ የሆነ ጉዞ ማድረግ ትችላላችሁ። ከእናንተ የሚጠበቀው አንድ ነገር ነው። አዲስ አበባ በሚገኘው የዩናይትድ አረብ ኤምሬት ኤምባሲ ሄዳችሁ ፔፐራችሁን ወይንም የተላከላችሁን ቪዚት ቪዛ ስታምፕ ማስደረግ ነው። ስለዚህ የእናንተን ትክክለኛ ቪዛ ቪዚት ቪዛ ነው ኢምፕሎይመንት ቪዛ ነው የሚለውን የሚለዩት ዩናይትድ አረብ ኤምሬቶች ስለሆኑ የእነሱ ኤምባሲ ደግሞ አዲስ አበባ ሳር ቤት ወደ ቶታል በሚወስደው መንገድ ታገኙታላችሁ። እዛ በቀጥታ በመሄድ ቪዛችሁን ቪዚት ቪዛ ስለመሆኑ ስታምፕ ካስደረጋችሁ በኋላ ደረታችሁን ነፍታችሁ ቀጥታ ወደ አየር መንገድ በመሄድ ማለፍ ትችላላችሁ። ስለዚህ ጉዞ እንደቀጠለ ነው። ለመምጣት የተዘጋጃችሁ ትኬት የተቆረጠላችሁ በፍጹም ተስፋ እንዳትቆርጡ። ምክንያቱም 300 እና 400 ሺህ ብር አውጥታችሁ እንዲሁ በዋዛና በፈዛዛ መንገድ ተዘጋ ተብሎ አንዳንድ ደስተኛ የሆኑ ሰዎች አሉ። በእነሱ ደስታ ምክንያት ሀሳባቸውን እያንሸራሸሩ ሶሻል ሚዲያውን እያጥለቀለቁ ሰዎች እንዲረበሹ እንዳይመጡ እያደረጉ ይገኛሉ። እነሱ እዳው ገብስ ነው። ነገ የሚጸጸቱበትን ስራ ነው እየሰሩ ያሉት። እናንተ ግን ብራችሁን ከፍላችሁ መክሰር ስለሌለባችሁ ሌሊት ቀን ሳልል እንደዚህ አይነት መረጃዎችን ወደ እናንተ ለማድረስ እተጋለሁ። ከእናንተ የሚጠበቀው አንድ ነገር ነው። ቤቴን ፎሎ ማድረግ፣ ኮመንት ላይ ሀሳብ አስተያየታችሁን መስጠት፣ ለወዳጅ ዘመዳችሁ ሼር ማድረግ፣ ኮፒ ሊንክ ሪፖስት አድርጉልኝ። ሪፖርት እያደረጉ ያሉ ሰዎችም ስላሉ ላይቭ እንዳልገባ ሀሳቤን እንዳልሰጣችሁ የሚያደርጉ ብዙ ሰዎች ጠላቶች ስላሉ ይሄ ነገር እንዲዘጋ ሰዎች እንዳይመጡ የሚፈልጉ በጣም ብዙ ጠላት አለ ዩናይትድ አረብ ኤምሬት። አይዶን ለምን እንደሆነ አላውቅም። እነሱ ሰርተው የተቀየሩ እያሳዩን ነው። ሰዎች ግን እንዲመጡ አይፈልጉም። ይሄ ከምቀኝነት ሌላ ምንም ልንለው አንችልም ጋይስ። በዚህ ቪዲዮ በጣም ብዙ ሰዎች እንደሚቃጠሉ እንደሚናደዱ እርግጠኛ ነኝ። ሰዎች ግን 300 እና 400 ሺህ ብራቸውን ከፍለው በፍጹም ኢትዮጵያ ውስጥ አይቀመጡም፣ አይቀሩም። መምጣት የፈለገ ሰው ይመጣል። ከኢትዮጵያ ማንም ሰው ሰውን አስገድዶ ወደ ዩናይትድ አረብ ኤምሬት እንዲመጣ እያደረገ አይደለም። ነገር ግን በተለያየ በማንኛውም ደላላ በእህትም በወንድማችሁ ይሁን በማንም ሰው ይሁን ቪዛ ተልኮላችሁ በዚህ ሰዓት ቪዛ ተልኮላችሁ ቁጭ አላችሁ ከኤርፖርት የተመለሳችሁ ሰዎች ለእናንተ በጣም ደስተኛ እንደሚያደርጋችሁ ተስፋ አድርጋለሁ። ተጠቀሙበት። በስራ ሰዓት ወደ ዩናይትድ አረብ ኤምሬት ኤምባሲ እየሄዳችሁ ቪዛችሁን ማረጋገጫ እያስመታችሁ ወደ ቦሌ ዓለም አቀፍ ማረፊያ እየሄዳችሁ ወደ ዩናይትድ አረብ ኤምሬት መምጣት ትችላላችሁ። ኤምፕሎይመንት ቪዛ የያዛችሁ በሌላ ቪዲዮ እስከምገኝ ኮመንታችሁን አስቀምጡልኝ።